ربا إنك السيمودا ما بينا ينبلي أبا يا عمي لي أنا يسيحوا لي የባህር በር እኔ ማስታወቂያው ሁሉ ትዝ ይለኛል። ኢትዮጵያ የባህር በር ያስፈልጋታል ብሎ ነው የሚጀምረው ማስታወቂያው። ቆይ ስንት ዓመተ ምህረት ነበረ? መጋቢት 15 2000 ዓመተ ምህረት ነው። 2000 ሚሊኒየም የኢትዮጵያ ሚሊኒየም የተመረቀው ፊልም የተመረቀው በኢትዮጵያ ሚሊኒየም 18 ዓመት ማለት ነው። ማስታወቂያው ራሱ እና ኢትዮጵያ የባህር በር ያስፈልጋታል ብሎ ይጀምርና አያስፈልጋትም ተባልክ መሰለኝ ጸጣልክ ደግሞ። ሰላም ተከታታዮች ሶል ሚዲያ አብዞ ዘለኹሞ ሰላምኩም ይብዛሕ ጽቡቕ ዕረፍቲ ግዜ ሰንበት ኮነርኩም እንዳተመነኹ ሎሚ ኣዝዩ ኣገዳሲ ዋናው ዛዕባ መደብ ሒዝና መፂና ኣለና። በመጀመርታ ኩላትኩም ተከታታዮች ሶል ሚዲያ ሎማዓንቲ ዓቢ ዓወት ህዝቢ ኣምሓራ ካብቲ ተፈላልዩ ክኸዶ ወይ ከዓ ከካይዶ ዝፀንሐ ቃልሲ ሎሚ ኣብ ሓደ ኮይኖም ክቃለሱ ውሳኔ ወሲኖም ኣለው። ኣብ ዝሓለፈ መዓልታት ስርዓት ብልፅግና እቲ ጉዳይ እቲ ብደቂቕ ይከታተሎ ድሕሪ ምፅናሕ መንግስቲ ኤርትራ ብመገዲ ህወሓት ገይሩ ኣፅዋራት ንፋኖ ይሕግዝ ኣሎ ብምባል ነቲ ዘይተርፍ ስዕረት ንዕኡ ንምሽፋን ወይ ከዓ ንዕኡ ንምጉልባብ ዘካይዶ ሎማዓንቲ እቲ ዝተጠንሰ ተወሊዱሎ እሞ ህዝቢ ኣምሓራ እንኳዕ ሓጎሰካ ፋኖ ንቅድሚት ኣጆኹም በርትዑ ንሕና ከም ኤርትራውያን ወፃዕና ህዝቢ ኣምሓራ ብድሮን ዝጭፍጨፎ ዘሎ ህዝቢ ኣምሓራ ፀማም እዝኒ ካብ ምዕራባውያን ይኹን ካብ ዝተፈላለየ ሓይልታት ድንጋፀ ሲኢኑ ዘካይዶ ዘሎ ኢሰብኣዊ ተግባራት ኣብይ ኣሕመድ ከዓ ንሕና ከም ኤርትራውያን ንኹንኖ ሎማዓንቲ ዘካይድኩሞ ዓወት ናትኩም ዓወት ናትና እሞ ናይ ዞባ ሙሉእ ብሕልፍቲ ናይ ስርዓት ብልፅግና ተኸፋሊ ናይ በዓል ኢማራት ዓረብ ኮይኑ ኣብ ልዕሊ ህዝቢ ትግራይ ኣብ ልዕሊ ህዝቢ ሱዳን ኣብ ልዕሊ ህዝቢ ኤርትራ ኣብ ልዕሊ ህዝቢ ኦሮሞ ኣብ ልዕሊ ዝተፈላለየ ሓይልታት ዘካይዶ ዘሎ ንሕና ከዓ ከም ኤርትራውያን ሓጎስና ንገልፀልኩም እንኳዕ ሓጎሰኩም ንብል ኩላትኩም ተኸታተልቲ ሶል ሚድያ ኣብ መላእ ዓለም ዘለኹም ከዓ ነዚ ሎማዓንቲ ዓብይ ዓወት ኣብ ኮመንቲ ንፋኖ ኣብ ሓደ መፅዮም ንስርዓት ብልፅግና ክቃለስዎ ምዃኖም መግለፂ ውፅኦም ኣለዉ። እቲ መግለፂ ኣብ መጨረሻ ከስማዓኩም እየ። ኣብ ዝተፈላለየ ክልላት ናይ ኣምሓራ ቦታታት እውን ህዝቢ ሓጎሱ ኣብ ምግላፅ ይርከባሉ። ኣብ ባህር ዳር ዝተካየደ ብጣዕሚ ደስ ዝበለትኒ ናይ بلو እዚ ብጣዕሚ ታሪኻዊት ዕለት እያ። እዛ ዕለት እዚኣ ካብ ከምዚ ዓይነት ተበጊሱ እዩ እዚ ከም ድመፅእ ፈሊጡ ኣብ ቅድሚ 2 መዓልቲ ሓንቲ መዓልቲ ቢሉ ትፅንፅታ ወይ ከዓ ተተካይዶ ፀንሐ ፋኖ ኣብ ኣኼባ ተፀሚዱ ድሕሪ ምፅናሕ ኣብ ፅቡቅ ውሳኔ ወሲኖም እዚ ከዓ ንስርዓት ብልፅግና መርድእ ንዓና ከም ኤርትራውያን ከዓ ሓጎስ እዩ። እዚ ክሳብ ዝኾነ ከዓ ኣፅዋር ዶ ገለ ዶ ብረት ዶ ገለ ዝበሃል ነገር ኣቐዲምካ መልቀስ ወይ ከዓ ኣውያት እቲ ክመፆ ዝኽእል ስዕረት ኣቐዲሙ ስለ ዝተረድኦ ካብ ብፋኖ ተሰዓይረ ካብ ብሕወሓት ተሰዓይረ ዝብል ነገራት ጉልባብ ኤርትራ ማለት እዩ። ዝኾነ ኢትዮጵያዊ እንድሕርዳ ኤርትራ እንድሕርዳ ኢሉ ተዛሪቡ ዓወት ኣሎ ማለት እዩ። ወይ ከዓ መልቀስ ኣሎ በቲ ናይ ፀላኢ ወገን መልቀስ እዩ። በቲ ሓደ ወገን ከዓ ፅቡቅ ነገራት ዓወታት የመዝግቡለዉ ማለት እዩ። ስለዚ ንሕና ከም ኤርትራውያን ቃልሲ ፋኖ ቃልሲ ኩሉ ኣፍሪቃ እዩ። ስለምንታይ እቲ ተለኣኺ ናይ ኢማራት ዓረብ ዝኾነ ብድሮን ዝጭፍጭፎ ዘሎ ንህዝቢ ኣምሓራ ከምኡውን ንህዝቢ ትግራይ ንህዝቢ ኦሮሞ ንዝተፈላለየ ንህዝቢ ሱዳን ንሕና ከም ኤርትራውያን ከዓ ኣብ ጎኒ እቶም ውፅዓት ኢና ፅምዶ ንቅድሚት እወ ስዕረት ንስርዓት ብዕልግና ማለት እዩ ተረፍ ሕርቃኑ ሎማዓንቲ ክብሎ ዝወዓለ ኣብይ ኣሕመድ ካብዚ ተበጊሱ እዩ። ንሕና እቲ ናይ ውሽጢ ደለና ሽግራት ገዲፍና ናብቲ ሓደ ፀላኢና ናብ ቀይሕ ባሕሪ ንነጠምት
ቀይ ባህር ከዓ ምጥማዝ ዝበሃል ነገር የለን ስለምንታይ ፋኖ ኣብ ሓደ መጽም ኣለው ንሕና ከም ኤርትራውያን ከዓ ተን ሜድያታት ይኹና ከምኡውን እቲ ኣብ ዲያስፖራ ዘሎ ንሕና ኣብ ጎኒ እቲ ንስርዓት ብልጽግና ዝቃለስ ዋላ ሰይጣን ይኹን ስለምንታይ ንሕና ኩሉ ግዜ ብሕልፊ ኣብ ልዕላውነት ኤርትራ ዝመጽእ ንሕስያ ዝበሃል እዩ ኣብ ልዕላውነት ኤርትራ ዝመጽእ ቅድመ ኹነ ዝበሃል የለን ንሕስያ ዝበሃል እዩ ንዓኻትኩም ንምጥፋእ ማለት እዩ ስርዓት ብልጽግና ምዝኾነ ተጸሚድና ክንሰርሕ ኢና ስለዚ ስምዕዎ ዶ መዓንቲ ሁለተኛው የዓለም ጦርነት ይላል ዓለም ማን ነው እኛና ጅቡቲ አልተዋጋንም የነሱ ጦርነት የዓለም ጦርነት የነሱ ረሃብ የዓለም ረሃብ የነሱ እድገት የዓለም እድገት የነሱ ምቾት የዓለም ምቾት እነሱ ጋር ያልሆነ ነገር ግን ሰከንደሪስ ይሄ ነው የዓለም እውነታ ለዚህ ነው አገር በቀል በሆነ ሐሳብ ተያይዘን እንውጣ ይያልን ያለን ኢንቨስትመንት በሚመለከት በኔ እምነት አንተም እንደምታምነው አንድ የሚባል ሳውዝ አንድ የሚባል ዌስት ያለ አይመስለኝም አንድ የሚባል ሳውዝ እና ዌስት ብቻ ሳይሆን አንድ የሚባል ኤክስ ሀገር ያለ አይመስለኝም በዛ ሀገር ውስጥ ከፍተኛ የፖሊሲ አመለካከት ዲቪዥኖች አሉ ከፍተኛ በነዛ ሁሉ ክፍልፋዮች ውስጥ የኔና አንተ ስራ እየገቡ ኦፖርቹኒቲስ መውሰድ ሚጣሉ ካሉ ባካችሁ አትጣሉ ጥላ አያስፈልግም ከተጣላችሁም ለቀይ ባህር መሆን አለበት እንደዚሁ በባዶ አታርጉት ብለን እንመክራለን ወንድ ልጅ መጣላቱ ካልቀረ አገር መጣላቱ ካልቀረ ብለን እንመክራለን አንዳንዱ ነዳጅ ያጣላዋል አንዳንዱ ክብር ያጣላዋል አንዳንዱ ነገ ማን ይቀድመኛል ያጣላዋል አንዳንዱ ቀይ ባህር ያጣላዋል እና እንዳግባቡ መጠቀም ጥሩ ነው ለማለት ነው እዚ ሎ መዓልቲ ዝተዛረቦ ብኽያት ወይ ከዓ መልቆ ልቕሶ ባቃ ክንጻላእ እንሕርዳ ኮይና ምስ ህዝቢ ኤርትራ ንጻላእ ምስ ህዝቢ ኤርትራ ንግጠም ዘይናትና ባሕርን ንውሰድ ስለዚ ፋኖ በጃኹ ንዑ ብሓንሳብ ኮይና ንኤርትራ ነድምዮ ተጋሩ ንዑ ብሓንሳብ ኮይና ንኤርትራ ነድምያ እቲ መልእኽቲ ኸም እዩ ንሕና ከም ኤርትራውያን ከዓ እቶም ኣይውዑይ ኣይዙሑን ማለት እዩ እዚ ሰብ እዚ ብጣዕሚ ኣብ ዝቐረባ እዋን ሓጊጉ ከም ዝጠፍእ ነፍሱ ነጊርዎ ኮይኑ ይልምን ኢሎም ይልምን أربعة فيدالات دلو أكرونيم مالاتني سنف نداي تكاتلن لها سنف نداي سسع عموداتها سنف نداي عموداتها كمزي دا مسألة أجندة سريعو نزي هزبزي أب هوكت كوتو تأوجي زلو خينات لا بحق ذا قرم نقر تقرم لقوم ذا قرم نقر سمعنا نفلت فينا مزا نقر أنا ما استوعب أقوله تزيلينيال ኢትዮጵያ የባህር በር ያስፈልጋታል ብሎ ነው የሚጀምረው ማስታወቂያው ቆይ ስንት ዓመተ ምህረት ነበር መጋቢት 15 2000 ዓመተ ምህረት ነው 2000 ሚሊኒየም የኢትዮጵያ ሚሊኒየም የተመረቀው ፊልም የተመረቀው በኢትዮጵያ ሚሊኒየም 18 ዓመት ማለት ነው ማስታወቂያው ራሱ እና ኢትዮጵያ የባህር በር ያስፈልጋታል ብሎ ይጀምርና አያስፈልጋትም ተባልክ መሰለኝ ጸጣልክ ደግሞ ታታ በኢትዮጵያ ለመጽን ነበሩ ኩናታት ውጂ ነሮም ከምዚ ተሰሚዑ ዝፈልጥ ነገር አይኮነን ታሕቶ ስለምንታይ እዩ ከምዚ ዓይነት አዋጃት ናይ ኩናት ቀዳማይ አዋጅ ናይ ኩናት አንጻር ህዝቢ ኢትዮጵያ እዚ ናይ ማያት ናይ ካልእ ዝበሃል መዳመቂ قرب تاعته له موداته زو ኩናት እዚ ንዘይ ተአወጀሉ የለን ኩናት ናይ ማያት ኢልካ ምዋጅ ንመን ኣና ብቐጥታ ናይ ቀይሕ ባሕሪ ናይ ገለ ኣይኮነን ዘሎ
ናይ ኩናት ኢኻ ትእውጅ ዘለኻ ንመን ኢኻ ትእውጆ ዘለኻ ንመን ምልከት እቲ ኣዋጅ ናይቲ ኩናት ፕሬቶሪያ ተገይሩ ከምዚ ተገይሩ ተባሂሉ ቅድም ቀዳድም ንፋኖታት ከነጥፍ ኢና ተባሂሉ ኣንጻር ህዝቢ ኣምሓራ ኣዋጅ ናይ ኩናት ተኣውጁ ኣንጻር ትግራይ ኩናት ተኣውጁ ተኸክል ኣንጻር ህዝቢ ኣምሓራ ተኣውጁ ህዝቢ ኣምሓራ ከዓ ብጣዕሚ ሎሚ ዓቢ ታሪኻዊ ዕለት እዩ ፀባ ስቲኹምና ኣለኹም ፀባ ስተዩ ስለዚ ነቲ ዝግበር ቃልሲ ከዓ ንሕና ከም ኤርትራውያን ኣብ ጎንኹም ኣለና ኣጆኹም በርትዑ ንስርዓት ብልፅግና ከጠፍእ ዝብል ዝኾነ ሓይሊ ውልቀ ሰብ ይኹን ከምኡ እውን ዋላ ጋኒም ነዚ ስርዓት እዚ ከምዚ ክሰምዕዎ ዝፀንሐኹም ዘይናቶም ናትና ከምኡ እውን ብጣዕሚ ኣዝዩ ኣፀያፊ ቃላት እንዳተጠቀሙ ንዑ ሰሜን ደለና ደቡብ ደለና ፀልእና ነንሕና ይንግበሮ ፀልእና ምስ ኤርትራውያን ተፃሊና ንኤርትራውያን ነጥፋዮም እቲ ናይ ኣብይ ኣሕመድ ሎማዓንቲ ዝነበረ እዚ ከዓ ካበይ ዝመፀይ እንድሕር ዳኢልና እዚ ናይ ፋኖ ክኸይድ ዝፀንሐ ፅዑቕ ኣኼባ ከምቲ ኣቐድማ ኣቢሉ ክወፅእ ዝፀንሐ ኣፅዋር ተረክብያ ዶ ገለ ካብ ፋኖ ተሳዒርና ብኤርትራ ተሳዒርና ካብቲ ውሽጣዊ ግዳማዊ ንኸምስልዎ ዝገብርዎ ዘለዉ ናይ ዓቕሊ ፅበት ናይ ተስፋ ምቑራፅ ተዘይኮይኑ ንዓና ከም ኤርትራውያን ኦረዲ 2 ዓመት ከም ሓንቲ መዓልቲ ወፂኦም ግዒሮም ዓቕሚ ነይርዎም ደትኸውን ንህዝቢ ኤርትራ እንታይ እዮም ዝብሉ ነይሮም እታ ብጣዕሚ ንነፍሶም ይግበረሎም ኢኻ ክትሎም ትኽእል ቃዛ ማለት ብጣዕሚ ከቢድ እዩ ዋላ ንኢትዮጵያውያን ከማን ከምኡ ኢልካ ከማን ኣይትተምነየሎም ወፂኡ ቃዛ ክንገብራይና ክብል ከሎ ካብዚ ዝዓቢ መቸም ከም ኤርትራዊ ነዚ ስርዓት ብዕድግና ዝኾነ ሓይሊ ከጥፎ እየ ዝብል ንሕና ከም ኤርትራውያን ከምቲ ክቡር ፕሬዚደንት ኢሳያስ ኣፈወርቂ ዝበሎ ኣብ ቀርኒ ኣፍሪካ ይኹን ኣብ ኣፍሪካ እዞም ናይ ኢማራት ዓረብ መሳርሕቲ ኣብ ሊብያ ፅቡቅ ከይድ ኣሎ ይጠፍእ ኣሎ ኣብ ሱዳን እውን ከምኡ ኢዱ ይቁረፅ ኣሎ ኣብ የመን እውን ኢዱ ይቁረፅ ኣሎ ኣብ ዝቐረባ መዓልትታት ከዓ ላዕለዎት ሰበስልጣናት ናይ ስዑድ ዓረብ ናብ ኤርትራ ምብፃሕ ከካይድ እዮም ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ስዑድ ዓረብ ድሕሪ ምብፃሕ ምክያዱ ሕጂ ዝወፅእ ዘሎ ሓበሬታ ጉጅለ ፍሉይ ልኡኽ ንጉስ ሳልማን ናብ ኣስመራ ክመፅእ ምዃኑ ብመሰረት ሓበሬታ ኣልወሰጥ ስዑዲ ዝብል ማዕከን ዜና መልእክተኛታት ወራሲ ዓራት ንጉስ ስዑድ ዓረብ መሐመድ ቢን ሳልማን ኣብ ዝመፅእ ወርሒ ናብ ከተማ ኣስመራ ናብ ኤርትራ ብምኻድ ኣብ ስዑድ ዓረብ ክቡር ፕሬዚደንት ሃገር ኤርትራ ምስ መሐመድ ቢን ሳልማን ኣብ ኣገዳሲ ጉዳይ ቀርኒ ኣፍሪቃ ቀይሕ ባሕርን ዝተዘራረብሉ ኣገዳሲ ጉዳይ ንምዝታይ ናብ ኤርትራ ብምምፃእ ምስ ክቡር ፕሬዚደንት ሃገር ኤርትራ ክራኸብ ምዃኑ ዝወፅእ ሓበሬታ የመላኽት እሱ ጥራሕ ዘይኮነ እቲ ኢሉ እንዳተቆርፀ ዝኸይድ ዘሎ ናብ ኢማራት ዓረብ ናብ ኣስመራ ድሕሪ ዝመፅእ ዘሎ ወርሒ ናብ ኣስመራ ድሕሪ ምምፅኡ እግሩ ክቁረፅ ምዃኑ መቸም ብየመን ሪኢኹም ኣለኹም ብሱዳን ሪኢኹም ኣለኹም ሕጂ ከዓ እታ ብኢትዮጵያ ከዓ እዛ ናይ ፋኖ ከመይ ጌርካ ከዓ እታ እግሪ ትቆርፃ ናይ ስዑድ ዓረብ ናብ ኣስመራ ክመፅኡ እዮም ማለት እዩ ብጣዕሚ ደስ ዘብል ዜና እዩ ቀነባበረ ነው አየ የሚገርም ይህን ሁሉ እሷ ስታደርግ ግብፅንም ከበባ ስታስገባ ሱዳንንም እንደዛ ስታደርግ የግብፅም ሆነ የሳውዲ አመራሮች ተኝተው ነበር የሚገርመው ነገሩን ገብቷቸው በጣም በጥናት እንትን ያሉ የኤርትራ ፕሬዝዳንት ነበሩ ፕሬዝዳንት ኢሳያስ መጨረሻ ላይ ሄዶ እሳቸው ለግብፅም ለሳውዲዎቹ ተኝታቸዋል ከበባ ላይ ነው ያላችሁ ቀጠናው አደገና ላይ ነው ያለው ብሎ ካስረዳቸው በኋላ በሳምንቱ ነው የኢሚሬት የሳውዲ አረቢያ ጦር ኤርፎርስ እና ምናምን የኢሚሬትን እጅ ቆረጠው ስለዚህ ኢሚሬት ካሁን ወዲያ ቀይ ባህር ላይ ማትመጣም ቀስ ብሎ ደሞ ነው የምመኘው ወንድሞቻችን ሶማሌዎች ተባብሮ ከዛ ካባረሯት እንደተለመደው በሰፈራው ዛው ትቆያለች ይችላል ለሞላው ኢትዮጵያኖችም ይሄንን ጉዳይ እንዲከታተሉ ፈልጋለሁ ምናልባት የነጻነታችን ቀን ይቀርባል እላለሁ الصومال الإيطالي والصومال الإنجليزي الذي هو صوماليلاند الصومال الفرنسي صار دولة مستقلة جيبوتي خير من عرف
مشاكل الإمارات الرئيس الإريتري أساس أفورقي أتوا بموانئ دبي وموانئ أبو ظبي يودون أن يصنعوا عنده أمورا عندما قال لهم ابنوا بنوا وانتهوا وعندما رأى سلوكا غريبا قال اخرجوا غير مسوف عليكم بلا رجعة وذهب إلى المملكة وقابل الأمير محمد بن سلمان ولي العهد رئيس مجلس الوزراء وقال دولة صغيرة تعبث في المنطقة لقد أتى فخامة الرئيس أساس أفورقي وبلغ في محمد بن زايد أنه لديه سلوك لا يتوافق مع المنطقة. يا سيدي الجامعة العربية بها 22 دولة عربية إريتريا بعض الدول التي ليست عربية ولكنها على البحر الأحمر أو في القرن الأفريقي تأتي دول مراكبة بمعنى تحضر معنا لأن لديها هموم البحر يا إيتوريت اللوتي أجرها أبي أحمد يخون دحرتي مبصح ناي سعود عرب أبسمرة أرجمت ورحي وتفيزون حبريتا بعدتي هو بريزنت سياسة فوركي دحري مملاس نبسمراون تمغلصي تغليص نير بمعكنا زينا حجون نعو زراب دي وتفيزولو أبي أحمد تفاخا فانوخا كميغرا بمغرب السعودي بمغرب الجبسي تحجزون لتقل مجدتات كا أبز قربا معلتاتون كم بيت صحبت إنباستات بستفعلوا متن فانو أب كارتون ديو أب جبسي كمون أبسمرا بيت صحبتات بمخفر مسرعات بتصقنا كابسورو نمحق زقبر تعارتات دحري نا يمن صريت ويكاتي حصبو دحر ناي السودان حصبو إذا تريفا زلا حصبو خا كمي جركان فانو حدا تمصوم اوريدي تودي فامنو خا ابز قرب اوان عوتات مالتي عوتات حجي كونن ملقس حجي كونن اويات حجي اي كونن بغات اذن اي مايات دو مس السودان كنت عرق دو مس ግብጽ دو مس ኤርትራ دو ገለ ከምዝ በሃል ነገር የለም ስለዚ ፋኖ ለቅድሚት ብድሓን መጻ ለዓለወት ሰበስልጣናት ስዑድ ዓረብ Welcome to Asmara. هراي مچم امونغو مسحق يدلي اندي سمعوا غازي ኢትዮጵያን ኤርላይንስ ቢሾፍቱ ላይ በተከሰከሰበት ጊዜ ትራምፕ ደወለ ብላክ ቦክሱ ላክ ነው ለዶክተር አብይ እና ዶክተር አብይ መሳቅ ነው መጀመሪያ መልሱ ሳቅ ነው እና ብላክ ቦክሱን ዶክተር አብይ ወደ አሜሪካ ላከም ወደ ፈረንሳይ ነው የላከው እዛ ቢላክ ኖሮ ማን ያውቃል እንትኑን ስተቱን እኛ ፓይለት ላይ ሊያላክኩ ይችላሉ ነበር እና ብዙ ጊዜ ነው ደውሏል ትራምፕ እና እኔ ለናንተ ለኢትዮጵያ አስቤ ነው እና በሚሳኤል በአውሮፕላን በተለያየ መንገድ ሊመቷችሁ ነው ያንን ለማስቀረት ነው እንደውለው አለ እና ዶክተር አብይ የሰጠው መልስ ከማናገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ያለው ከኢትዮጵያ መሪ ጋር እኮ ነው እየተነጋገርከው ያሉት ይምቱና እንታያለን ነው ያለው ማለት ነው ይሄ እነሱ ሰምተውት የማያውቁት ብሔራዊ ዋና ፕሬዝዳንት አሜሪካ ማለት ዶናልድ ትራምፕ ደውይልዶ ማለት ብላክ ቦክስ እና አሜሪካ ላኮ እሱ ግን ፍራንስ دحار مسمن يخا تزارب زلخا بريزيدنت أمريكا تفلد ديخا مس أبي أحمد يخا تزارب زلخا بمبال بريزيدنت أمريكا أخراري هو بلاد بتشم زتري ولدهم نورمالي أبي إثيوبيا حاسوت الشيتي لأن أنت الإثيوبيا سبينه إنها بمسائل بأوروبلان بتلاقي منقد لما تواتشونه يعني لما أذكرت إنه ندوله على إنها دكتور أبي يسطو ملس كمان ناقر مري ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ያለው ከኢትዮጵያ መሪ ጋር እኮ ነው እየተነጋገርከው ያሉት ይምቱና እንታያለን ነው ያለው ማለት ነው ይሄ እነሱ ሰምተውት የማያውቁት ብሔራዊ ኩራትና በራስ መተማመን ነው ይሄን ማዋጥ አልቻለም ወይ ጉድ በጣም ይዝገርም በጣም ክቡራት ተከታተልቲ ሁላችሁም እንኳን ሐጎሰካ ህዝብ አምሐራ ፋኖ ለቅድሚት መግለጽ ጽዮሎ ነት መግለጽ ካ በሐባር ተሰምዖ ናባኻትኩም ገርፎ ክቡራት ተከታተልቲ ሁላችሁም ሰናይ ምኔት ንፋኖ ክትገልጹ በዚህ ጋጣሚ ለቅድሚት ጥራሕ የቀነለ ንቅናቄ ምስረታን አስመልክቶ ተሰጠ መግለጫ ጥር 9 ቀን 2018 ዓመተ ምህረት
እነሆ ዛሬ ጥር 9 ቀን 2018 ዓመተ ምህረት ኢትዮጵያንና ቀጠናውን የሚያተራምሰው የብልጽግና ቡድን እስትንፋስ የሚፈልቅበትን ሸለቆ የሚዘጋ ታሪካዊ ውሳኔ ወስነናል። ጓዶቻችን ለከፈሉት መስዋዕትነት የሚመጥን ተልኮን መከወን ግዴታችን የሆነ እኛ የአማራ ፋኖ አደረጃጀቶች፣ አመራሮች የአብይ አህመድ የስልጣን ዕድሜ የሚበቅልበትን ንቃቃት በፍጹም ወንድማማችነት እና አንድነት ደፍነነዋል። የአማራ ትግል አንድ ይሆን ዘንድ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አመራሮች ድፍረትን፣ ወደ ሰፊነትን፣ ቆራጥነትን እና ለህዝብ መታመንን በሚጠይቀው ታሪካዊ ውሳኔያችን የፋኖን አንድነት እውን ማድረግ ችለናል። ለመላው የአማራ ህዝብ እንዲሁም ለመላው ኢትዮጵያውያን እንኳን ደስ ያላችሁ፣ እንኳን ደስ ያለን። አንድ መሪ፣ አንድ ድርጅት ሰይመናል። አሁን ወደ ስትራቴጂካዊ ግባችን የሚወስደን ምዕራፍ ወለል ብሎ ተከፍቷል። ሜዳውም ፈረሱም በእጃችን ሆኗል። እንደ ብዙዎቹ ነባር የዓለም ስልጣኔዎች ሁሉ ለረጅም ዘመናት በታሪካዊ መሰናክሎች ያልተደናቀፈ ቅብብሎሽ ያለው የግርማዊ ትናንት የታሪክ ባለቤት የሆነው የአማራ ህዝብ እንዲሁም ሀገራችን ኢትዮጵያ ከመቶዎች ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት እየተፈተኑ ይገኛሉ። በዘመናዊው ታሪካችን በቀጥታ አማራን ኢላማ ያደረገው ተከታታይ ዘመቻ በውስጣዊ ድክመቶቻችን አግዞ ሁሉንም ህዝቦች በተገቢው መልኩ አሳታፊ ባልሆነ የአሸናፊዎች ስርዓት ሀገራችን ያልተረጋጋና የመፍረስ ስጋት ያለባት ሀገረ መንግስት ሲያደርግ ህዝባችንንም ለከፋ የመጥፋት የህልውና አደጋ አጋልጦታል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትነትና ቅጥረኝነት የሚመራ ውስብስብ ሀገራዊና ህዝባዊ አደጋ ለመረዳትና የጋራ መግባባት ለመፍጠር ብሎም መፍትሄ ለማበጀት ብዙ ማገዶ ፈጅቶብናል። የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። በእርግጥ አማራው በመጥፋት ላይ ያለ ህዝብ ነው። ይህንን ህዝባዊ አደጋ ለመቀልበስ ብሎም ሁለንተናዊ ህዝባዊ ጥቅሞቹን ለማስከበር አዲስ ስልጣኔ ለመገንባት አዲስ አማራዊ አብዮት በማካሄድ ላይ እንገኛለን። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋው ቢሆንም አደጋውን ከመቀልበስ ባሻገር ግዙፍ ራዕይ የቀነበበ ህዝባዊና ሀገራዊ እንዲሁም ቀጠናዊና ዓለም አቀፋዊ መሻቶችን ቀርጿል። የአዲሱ የአማራ ሊቅ ራስ ጠል እሳቤና ባህል የህዝባችን ፖለቲካዊ ድብታና ራስን ማግለል፣ በጥገኝነት በራስ ህዝብ ላይ የመቆመር ዝንባሌ፣ ያልተደራጀና የማይተማመን ፖለቲካዊ ማህበረሰብ መፈጠር፣ በጠላት ፍላጎት ልክ የተቀረጹ መጥፎ ኤሊቶች የስልጣን ወንበር ይዘው አማራን እንዳይደራጅ መከልከል ወይም መከላከል እንደ ህዝብ የመጥፋትን ስጋት ላስከተለ የህልውና አደጋ አጋልጠውናል። ይህንን የገጠመንን እንደ ህዝብ የመጥፋት አደጋ ለመቀልበስ ስንነሳ ብሎም ለብዙ አስርት ዓመታት ያጣነውን በራስ ሐሳብ መደራጀት ማስመለስ ተከትሎ ከመጥፋት ለመዳን የሚያስችለንን ትግል ማድረግ ችለናል። ትግሉም ስደተኛውን ፖለቲካችንን ህዝባዊ በሆነ እሳቤና አደረጃጀት መሬት ላይ በመትከሉም ሊጸና ችሏል። እንደ ማህበረሰብ ያጋጠመን ውስጣዊ የመበስበስ አደጋ ትግሉ በተፈለገው ፍጥነት እንዳያድግና ወደ ስትራቴጂካዊ አሸናፊነት እንዳያመራ በእጅጉ ፈትነውናል። ጠላቶቻችን በየጊዜው የተቃርኖ ቅኝትን ወደ ውስጥ በማስረግ ብሔራዊ አንድነታችንን ፈትነውታል። ይሁንና አዲሱ ትውልድ በፍጹም ብሔራዊ ቁጭት በመነሳት ይህንን ፈተና በጀግንነት ተጋፍጦታል፣ አሸንፏል። በዚህም ከውድቀት የሚነሳበትንና ከልዩነት ግርዶሽ ወደ ብሔራዊ አንድነት በመሻገር
ህዝባዊ አሸናፊነት የሚያረጋግጥበትን ብሔራዊ ንቃት ተጠቅሞ የአደረጃጀት አንድነትን በትግል ለማሳካት ችሏል። ባለፉት ጊዜያት ባልተማከለ አደረጃጀት በቁርጠኝነት በተከፈለው የህይወት መስዋዕትነት የተገኙ ድሎች ያገዛዙን የስልጣን ምንጭ የሆነውን የመከላከያ ሰራዊት በማፈራረስ አገዛዙን ተራ የ4 ኪሎ ሸማቂ እንዲሆን አድርገነዋል። ትግሉ ያልተማከለ አደረጃጀት ስልትን መጠቀሙ ተለዋዋጭ እና ለአገዛዙ እንዳይመች በማድረግ በአጭር ጊዜ አገዛዙን በማያንሰራራበት ደረጃ ማዳከም ተችሏል። የአገዛዙን ጀነራሎች የጦር አዛዥነታቸውን ረስተው ምላሳቸው ብቻ የቀራቸው ተራ ካድሬዎች አድርገናቸዋል። የትግሉ የመጀመሪያው ምዕራፍ በድል በመጠናቀቁ የአገዛዙ ሰራዊት እየፈራረሰ በመሆኑ ፋኖ ወደ ተተኪ ሰራዊትነት ማደግ ስላለበትና ፖለቲካውን አደራጅቶ መምራት በማስፈለጉ አንድ የፋኖ አደረጃጀት ለመፍጠር በተደጋጋሚ ጥረቶች ተደርገዋል። በሂደቱም የትግሉ የእድገት ደረጃ የራሱን ድርሻ የሚወስድ ቢሆን ነባር የተቃርኖ ቅኝቶች እና ሰራጊ የፍላጎት ቡድኖች ጣልቃ ገብነትና መርዛማ የጠላት እጆች ዋና ፈተናዎቻችን ነበሩ። እነዚህን ውስጣዊ እና ውጫዊ ችግሮቻችንን ተቋቁመን በዚህ የተባረከ ቀን ዛሬ የአንድነት ሪባን ተቆርጧል። አንድ ሆነናል። በድጋሚ እንኳን ደስ ያለ። በዚህ ያደረጃ እንኳን ሓጎሰኩም ብጣዕሚ አናብስ ባቃ ሓደ ኮይንካ ቀልጢፍካ ንስርዓት ብልጽግና ምእላይ ከምዚ ናይ በዓል ሱዳን ዝግበር ዘሎ ናይ የመን ያላ ፎርሰ አደረጃጀት አንድነት የአማራ ትግል ነባርና ብልሹ አስጠልና በታኝ ሐሳብና አሰላለፎችን አሸንፏል። ጎታች ከሆኑ አሰላለፎች በመላቀቅ የውድቀት ረግረግን በብሔራዊ ንቃቱ ተሻግሯል። በሰራዊቱና በደጀኑ ህዝብ ውስጥ ሲብሰለሰል የኖረውን ጥያቄ መልሷል። በአማራ አንድነት ላይ የነበሩ የተሳሳቱና አሉታዊ ምልከታዎችን አርሟል። ዛሬ የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት በቀደሙ የአደረጃጀት አንድነት የማምጣት ሂደት ወቅት የታዩ ድክመቶችና ክፍተቶችን በማረም እንዲሁም የሁሉንም ባለድርሻ ተሳትፎና ትምምን በመፍጠር ጭምር ነው። ይህ ውህድ ድርጅት የዓላማና የአስተሳሰብ አንድነት ላይ የተመሰረተ ነው። በዚህም ድርጅታችን የሚመራበት ርዕዮተ ዓለም የአማራ ብሔርተኝነት ሲሆን ይህም የወቅቱን የህልውና ትግል ከማሸነፍ ጀምሮ በዘላቂነት የህዝቡን ህልውና እንዲሁም ማንነቱን በማረጋገጥ መብትና ጥቅሞቹን ለማስከበር የምንታገልበት የአስተሳሰብ ቅኝት ይሆናል። የአማራ ብሔርተኝነት በራስ በቅነት ሁለንተናዊ ውስጣዊ አቅምን በመገንባት በሀገራዊ ዲሞክራሲያዊ አንድነት ማዕቀፍ ውስጥ የህዝባችንን ህልውና በማረጋገጥ መብትና ጥቅሞቹን በማስጠበቅ የሌሎች ኢትዮጵያውያን የቡድንና የግለሰብ መብቶች የሚከበርበት ስርዓት በማንበር በፍትሃዊና ሰላማዊ አብሮነት የሀገር ቀጣይነት ለማረጋገጥ የሚተጋ ነው። በርካታ ቀናትን በወሰደ ጥልቅ ፖለቲካዊ ውይይቶች ቅንነትና ወንድማማችነትን ያስቀደመው የድርጅታችን ምስረታ ሂደት በርካታ ምዕራፎችን ያለፈ ነው። የመግባቢያ ቃል ኪዳን ሰነድን በመፈራረም የተጀመረው ሂደት የድርጅቱን የመመስረቻ ሰነድ ህገ ደንብ በማጽደቅና ከፍተኛ አመራሩን በመሰየም በስኬት ተጠናቋል። በዚህም መሰረት አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር፣ አርበኛ መከታው ማሞ ተቀዳሚ ምክትል ሊቀመንበር፣ አርበኛ ሀብቴ ወልዴ ምክትል ሊቀመንበር ለወታደራዊ ጉዳዮች፣ አርበኛ ሄኖክ አዲሴ ምክትል ሊቀመንበር ለፖለቲካዊ ጉዳዮች በማድረግ ሰይሟል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ከታች ለተዘረዘሩት መምሪያዎች አመራሮችን መድቧል። በዚህም መሰረት ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ፣ ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጆ፣ ምክትል አዛዥ ለወታደራዊ አስተዳደር አርበኛ ዝናቡ ልንገረው፣ ወታደራዊ ስልጠና መምሪያ አርበኛ ሳሙኤል ባለድል፣ ልዩ ዘመቻ መምሪያ አርበኛ ድርሳን ብርሃኔ፣ ዘመቻ መምሪያ ካሳምነው እዝ ለሚወከል ጓድ፣ የፖለቲካ መምሪያ አርበኛ ጌታ ስራደ፣ አደረጃጀት መምሪያ አርበኛ ምንተስኖት ወንዳፈራው፣ የድርጅት ጽህፈት ቤት አርበኛ አስቻለው በለጠ፣
የህዝብ ግንኙነት መምሪያ አርበኛ አስረስ ማረ ዳምጤ፣ የህዝብ አስተዳደር መምሪያ አርበኛ ዘመነ ምረት፣ ፋይናንስና ግዢ አስተዳደር መምሪያ አርበኛ አሻግሬ ባየ፣ ፖሊሲና ስትራቴጂ አርበኛ እስክንድር ነጋ፣ አጋርነትና ትብብር መምሪያ አርበኛ አበበ ፋንታው፣ የውጭ ጉዳይ መምሪያ እንዲሁ ከአሳምነው እዝ ለሚወከል አባል ምደባ ሰጥቷል። በዚህ ታሪካዊ ዕለት የአማራ ፋኖ ብሔራዊ ንቅናቄ ቀጣዮቹን ቁልፍ መልእክቶች ያቀርባል። አንደኛ መልእክት ለድርጅታችን ሰራዊት፣ ከፍተኛ መስዋዕትነት እየከፈልክበት ያለው ትግል ፍሬ እንዲያፈራና የተሟላ አሸናፊነት እንዲረጋገጥ የአደረጃጀት አንድነት የግድ እንደሆነ በተደጋጋሚ የተነሳው ሐሳብ ተገቢውን መልስ አግኝቶ የፋኖ አንድነት ተበስሯል። ይህ ትልቅ የምስራች የሚያስገኘውን ተጨማሪ አቅም በመጠቀም በጽናትና በቁርጠኝነት ትግሉን እንድትቀጥል ጥሪ እናቀርባለን። በትግል ሂደት አዲሱ ትውልድ በብሔራዊ ቁጭትና ንቃት ያገኘውን ያስተሳሰብ አቅም በመጠቀም ውስጣዊ ትግል የሚፈልጉ ነባር እክሎችን በዲሞክራሲያዊ መንገድ መታገል እንዲቀጥል እያሳሰብን የድርጅቱን ውህደት ተከትሎ ለሚመጡ የመዋቅርና የአሰራር ማሻሻያዎች ተገቢውን ምቹ ሁኔታ በመፍጠር በቅንነት መተባበር አስፈላጊ እንደሆነ እንገልጻለን። በተጨማሪም በየደረጃው ያለው መዋቅር ለቀጣይ ግዳጆች የሚያስፈልገው ወትሮ ዝግጁነት እንዲያረጋግጥ በጥብቅ እናሳስባለን። ሁለተኛ መልእክት ለመላው ህዝባችን፣ የትግሉ ደጀን የሆነው ህዝባችን በመድረኮች ሲያቀርብ ለነበረው የአንድነት ጥያቄ ምላሽ ማግኘቱ በድጋሚ ያበሰርን፣ እስካሁን ትግሉን በባለቤትነት በመውሰድ በትዕግስት የድርሻውን ኃላፊነት ወስዶ የፈጸመውን ትልቅ ብሔራዊ ጀብድ የአንድነት ጉልበት ተጠቅሞ እንደ አካባቢው ነባራዊ ሁኔታ አደረጃጀቶችን በመፍጠር ትግሉን አጠናክሮ እንዲቀጥል እናሳስባለን። ሶስተኛ መልእክት ለአማራ ዲያስፖራ፣ በተለያዩ የዓለም ክፍል የሚገኘው የአማራ ዲያስፖራ በትግሉ የመጀመሪያ ወቅት ሲያደርገው የነበረውን የነቃ ተሳትፎ በሂደት በተፈጠሩ የአመለካከት መዛነፎችና ጣልቃ ገብነቶች በተለይም የአደረጃጀት አንድነት ባለመምጣቱ ምክንያት በነበረው ግለት አለመቀጠሉና አቅሙን ተጠቅሞ ትግሉን በሚገባው መልክ ማገዝ አለመቻሉን አስተውለናል። ሆኖም ሰራዊቱ ህዝቡና አብዛኛው ዲያስፖራው በጉጉት ሲጠብቀው የቆየው የፋኖ አንድነት ተጠናቆ ውህድ ድርጅት ለመመስረት በቅቷል። በዚህም እንኳን ደስ ያላችሁ እያልን ለቀጣዩ የትግል ምዕራፍ ከናንተ የሚጠበቀውን ድጋፍ ለማድረግ እንዲያስችል በራስ ተነሳሽነት የአደረጃጀት አንድነት ከመፍጠር በተጨማሪም ትግሉን አስመልክቶ ከድርጅታችን የሚሰጡ አቅጣጫዎችንና መመሪያዎችን በቅንነት እንድትተገብሩ ከወዲሁ እናሳስባለን። አራተኛ መልእክት በጸረ አገዛዝ የትግል መስመር ላሉ ብሔራዊ የትግል ኃይሎችና የማህበረሰብ ክፍል፣ ሀገራችን አሁን ባለችበት ነባራዊ ሁኔታ በይፋ የዘር ፍጅት ያልታወጀበትና የሉና አደጋ ያላንዣበበበት ኢትዮጵያዊ ወገን አለ ብለን አናምንም። ሁሉም ህዝብ ህልውናው አደጋ ውስጥ ነው። ኢትዮጵያ የገደል ጠርዝ ላይ ናት። በመሆኑም የፋኖ ትግል ለአማራ ህዝብ ህልውና እና ለሌሎች ኢትዮጵያውያን ወገኖችም ጭምር ፖለቲካዊ መዳን ወሳኝ መፍትሄን ያዘለ ነው። የአማራ ድል ለጉራጌውም፣ ለትግሬውም፣ ለኦሮሞውም፣ ለጉምዙም፣ ለአፋሩም፣ ለሶማሌውም፣ ለወላይታውም፣ ለሲዳማውም፣ ለጋሞውም እና ለሌሎችም ህዝቦች ድል ነው። በመሆኑም ሁሉም የፖለቲካ ቡድንና ሊቃን በጋራ በመቆም ለጋራ ጣፋንታ መታገል ይኖርባቸዋል። የዳር ተመልካች መሆን ለወረፋ ጥቃትና ጥፋት ይዳርጋልና። አብይ የአፍሪካ ቀንድ ሹል ቀንድ ነው። ሁሉንም እየወጋ ሁሉንም እያደማ ነው። ሁሉንም የቀጠናው ህዝቦች ቤት በእጁም በእግሩም እየረበሸ ነው። ስለሆነም ዘራፊውን የአብይ አህመድ አገዛዝ ለማስወገድ ኢትዮጵያውያን ወገኖች ብቻ ሳይሆኑ የቀጠናው ኃይሎች መተባበር አለባቸው። ይህን አገዛዝ ለማስወገድና ቀጠናውን ለማረጋጋት የሚደረጉ ትብብሮች በሙሉ ትክክል ናቸው። የቀጠናው ህዝቦች እረፍትና ልማት ይሻሉ፣ ይገባቸውማል። አረመኔው አገዛዝ የሚከተለው ከፋፍሎ የማጥቃት
ከፋፍሎ የማጥቃት የማስጠቃት ስልት ዋው በለው molgere tamfade mabinai mabina tamfade kadamo bina tamfade hal madafina tamfade mabinai nabale tamfade abaya amile tamfade sehedai raba tamfade inkisai muda tamfade mabinai nabale tamfade abaya amile tamfade tanai se